ያየሁት እንቅስቃሴ እንኳን ለፍቅረኞች ቀን በሰላም አደረሳችሁ። ታጁ በዚህ ዘመን አዳዲስ ጓደኞቻቸውን ይዘው ቀርቧል። የመጀመሪያው ጓደኛቸው በቲያትሪካል አርት የተመረቀው ወዳጃቸው ጓዴ። ጓዴ ስለ እውነት ከታጁ ጋር ምን ይሰራል? ጥበቃ ላይ ነኝ። ደግሞ ሴታጁ የሂሳብ ሽሞኔን አታውቅም? አለቀልሽ። ሌላም አዲስ ጎረቤት መጥቶላቸዋል። በላይ ይሰኛል። የሰው አንቺን በለው አንተን በለው በእርግጥ ያስቸግራል። ግድል እናንተን ለማስጨነቅ አልፈልግም። አንቺ እያላችሁ ብትጠሩት የተሻለ ይመስለኛል። ስነ ስርዓት አትከታተሉኝ። በቃ አልበዛም? እማዬ ትሙት በቃኝ። በላይ የሰው ልጅ ለኑሮ የሚያስፈልጉ 3 ነገሮች አሉ። ምግብ፣ መጠለያ እና ልብስ አይደል? ተሳስታችኋል። ለበላይ 4ኛ ነገር አለ። አቤት ይባላል። ለምን እንዳናሳማው በላይ ወይዘሮ ዘነበ በዚህ ሰሞን ምን ያብከነክላችኋል? ከታጁ ጋር ድብን ያለ ፍቅር ይዟቸዋል። እመቤቴ አራት አሳሙን። እኔ ሐሜት አልወድም። ታጁ ከባለፈው ጊዜ ይልቅ አሁን ላይ የእንግሊዘኛ ብቃታቸው በጣም ጨምሯል። በእርግጥ እንግሊዞችና አሜሪካኖች ስለዚህ ብቃታቸው ምንም ባይናገሩ፣ እኔ ግን ብቃታቸውን ለማሳወቅ አንድ ጥያቄ ጠይቃቸው። ታጁ ቅናት ይወዳሉ? ኖ ቅናት ፈረንጅ ምን ይላል? the highest stage of ቅናት is ዘጀርባ ላይ ማዲያት ማውጣት ይላል። በመጨረሻ ዛሬ የሚመረቅ አዲስ ሐውልት አለ። ታጁ ሐውልቱ እንዲፈርስላቸው፣ ልዕልት ደግሞ ሐውልቱ ቀጥ ብሎ እንዲቆምላት ለቀራጩ ከፍለዋል። ሐውልቱ ግን የማን ነው? ሚስጥር ነው። እርግጥ እኔም ከእናንተ የበለጠ የማውቀው ነገር የለም። ምናልባት በኋላ ላይ በሐውልቱ ምርቃት ላይ እንገናኛለን። እስከዛው ድረስ ቻው። ጓዴ አቤት። ጓዴ ገርጋዴ እንደተንገዳገርክ ዘመንሽን ገፋሽ። እስኪ እችን ያት በደንብ አድርገህ ያት። አየሃት? አትመሳሰሉ? ሯ ያሳር ምን ሯ ይላል? እስቲ ቆይ እንደገና ሊያት ያት። እውነትም እንመሳሰላለን መሰል። ትመሳሰላላችሁ። ትክክለኛዋን የሥጋ ዘመድክን አገኘህና ደስ አለህ። እኔ የምለው አክስትህ ናት? አያርግህ ይበላኝ ነው ማለት። አክስቴን እኮ ያውቃታለሁ። ምናልባት ቅድመ አያቴ ወይ ቅማንቴ ትሆን? ትሆናለች እንጂ ንፍሮ ቆሎ አንበሳ ይገርምሃል። በቃ እኛ ቤተሰብ ጋር አንድ ላይ ነው ያደግነው ከአንበሶች ጋር። በቃ አንድ ቤት ነው። አያቴ አንበሳ ጀርባ ላይ ቁጭ ብሎ ነበረ። በቃ ኮንጎና ኮሪያ ታውቃለህ? ኮረሪማ ነው። ሌላ እኮ አታውቅም አንተ። በቃ ኮረሪማማ አንተ ነህ። ክርር ያልክ ኮረሪማ አንተ ነህ። በኋላ አባቴ ደግሞ የአያቱ ተጋባበትና አባቴም እንደዚሁ አንበሳ ጀርባ ላይ ቁጭ ብሎ በቃ ተራራና ዳገቱን ይወጣ ነበረ። የዘር ሆኖ ነው መሰል ደግሞ
የዛሬ 3 ዓመት አካባቢ ቤቱ የጠፋው አንበሳ አገኘው መንገድ ላይ። እሱ ሲስቅ እኔ ስስቅ፣ እሱ ሲስቅ እኔ ስስቅ፣ እሱ ሲስቅ እኔ ስስቅ፣ መጨረሻ ላይ እኔም እንደ ቤተሰቦች አልኩኝና አንበሳው ጀርባ ላይ ቁጭ አልኩኝና ሰራፍ አረታችሁ ፍርፋሪ ምን ያንበጠብቃል? እኛ የዘር ሆኖ ነው አንበሶች ጋር ስላደግን ሲያገሱ እናገሳለን፣ ሲጮሁ እንጮኻለን እንጂ ፍርሃት በዘራችን እንደዚያ ነው። እግዚአብሔር ይስጥልን። በጣም ነው ደስ ያለን። ዞርን ጎበኘን፣ ሁሉንም አየነው። ስራው ሁሉ እውነት ነው፣ ድንቅ ነው። እኔ እንግዲህ እሱን የማስቸግረው ምንድን ነው ጌታዬ? ያው እርሶ እንደሚያውቁት ልጅቷ በዚህ በሐውልቱ ስራ ላይ ታሪክ ልትሰራኝ ተዘጋጅታለች አሉ ሰማሁኝ። እኔ ደግሞ ቅድመ ታሪክ ልሰራ ታስባለሁና እንደው ለሌላ አይደለም፣ በዚህ በምታሰራው ሐውልት ምርቃት የአባቷን ስጦታ ለማን ልትሰጥ እንዳሰበች ለማወቅ ብቻ ነው። ይሄንን ካየሁ በኋላ ብሞትም አይቆጭም። የሚሆነው በእርሶ እርዳታ ነውና እንደው ጌታዬ ድፍረት አይሆንብኝና ይህች እንደው ለአንዳንድ ነገር ብትሆን አስር ነው። እንዳልኳችሁ አቶ ታጁ የህትመት ሚዲያ ጋዜጠኞች ሲሰብሰቡልኝ ባሉት መሰረት እዚህ ቦታ ላይ ዛሬ ተገናኝተናል። ከጥቂት ደቂቃ በኋላ ይደርሳሉ። እናንተም አንዳንድ ጥያቄዎችን እንድጠይቋቸው እድል እንሰጣችኋለን። በዛ መሰረት ጠይቃላችሁ ማለት ነው። ደህና ናችሁ? እንደምን ናችሁ? እንዴት ናችሁ? ጋዜጦች ናቸው፣ ቆንጆ ናቸው። እሺ፣ ደህና ናችሁ? እንኳን ተገናኘን። እሺ፣ አመሰግናለሁ። በጣም ጥሩ። እንግዲህ ራሴን ላስተዋውቃችሁ። ያው ሁላችሁም እንደምታውቁት ስሜ ታጁ ፈረንጁ፣ የኖርኩበት ሀገር አሜሪካ፣ ዋና ከተማዋ ሞኒካ፣ ምግባችን ፓስታ በሹካ፣ ኑሯችን እንካ በንካ፣ የምንጠራው ባለጌ፣ ደስ ሲለን የምንጨፍረው ሬጌ ማሊንጌ እና ዋናው ነገር ወደዚች ወደ ሀገሬ ስመጣ አሜሪካኖቹ በጣም እያዘኑ ነው የመጣሁት። የአሜሪካው መሪ ምን አለ? ኦባማ ቁጭ አለና አጠገቤ አንተ ከሄድክ አለኝ አሜሪካ ውስጥ የሀዘን ድንኳን እንተክላለን አለ። እኔ ግን ኖ አልኩኝ። ኖ ፈረንጅ አይ ላቭ ኢትዮጵያ ብዬ ክሮስ ሀገሬ ገባሁ እላችኋለሁ። እዚህ የገባሁበትም ዋናው ምክንያት ምንድን ነው? ሀገራችን ብዙ ነገር ተገንብቷል፣ ተሰርቷል። ግን አንድ ነገር ጎሏል። ምንድን ነው እሱ? አላስተዋላችሁትም ሁላችሁም? የሬሳ ሳጥን ማምረቻ ፋብሪካ
ምን ነው ኖሮ እኮ መሄድ አይቀርም መጠቅለል አበሻ እስከ መቼ ነው በሰሌን የሚጠቀለለው የሚለው ነገር ሆዴን በላኝ ሆዳ አስባሰኝ እና ሩጬ መጣሁ እላችኋለሁ ለዚህ ውጤት ያበቃኝ ዋናው ነገር ደግሞ ምንድነው ያላችሁ እንደሆነ ዋናው አስተዳደጌ እኔ ከልጅነቴ ጀምሮ ቅናት አልወድም መቀኝነት አልወድም ፌዝ አልወድም ስድብ አልወድም አንድ ሰው ሙሉ ቀን ቆሞ ሲሰርበኝ ይውላል እንጂ መልስ አልሰጠም ይቅርታ ያርጉልኝና በቀደም ዕለት ከአንድ ሴትዮ ጋር መንገድ ላይ ሲሰዳደቡ ነበር እና ምን አባክ ይፈጠርልኝ ፌንጣ መላጣ አሳሳች ክፉ ነገር ሊያናግረኝ እኮ ነበር ባካችሁ ሌላ ጥያቄ ባካችሁ ጥያቄ ይሻል ብንጠያየቅ ነው እሺ እኔ አንበሳ ይሄ ነው ሰው እሺ ሰሞኑን ጤናው ታውቋል ይባላል ምን ያህል እውነት ነው ጤና የታወቀ ሁከት ፊሽካ ምንድናቸው እነዚህ ከየት ነው የተሰበሰባችሁት እንዴ ገንዘቤን ከፈልኩት ለምንድን ነው ጋዜጣ አይደሉም እንዴ እንዴት ነው ነገሩ እንጠያየቃለን እንጂ እንሰዳደብ ተባብለን እንዴ እሺ እኔ ቆንጆች ናት ይኸውልህ ያያት እሺ እኔን ነው መሰል ጠይቅሽ እርሶ ገንዘብ ይወዳሉ ይባላል ልጅቷንም ደግሞ ለገንዘብ ብለው እንደቀረባት ይወራል ይህ ነገር ምን ያክል እውነት ነው ባንክ ቤት ናት እንዴ እሷ ቱሪናፋ ስራ ስሪ ተባልሽ እንጂ ወሬ ለቀሚ ተባልሽ ምን ትመስለ ማን ነበር ያለችሽ ሚጣ ፌንጣ ሾጣጣ ምን ያለች ናት ባካችሁ እሺ ሰው ብሎ ዝም በቃ ይሄ ነው ሰየኔ አንበሳ አንተ አንበሳ ነህ አመሰግናለሁ እርሶ በ60ዎች እድሜ ክልል ውስጥ ያሉ የ20 አመት ወጣት ሊያገቡ ማሰቦት እንዴት ይመለከቱታል በስንት የኔ ስንት ነው በ60ዎቹ 60 በጣም ጥሩ ነው ጌሪስታችሁ ይመቻችሁ ደግሞ ማይመቻችሁ ለዚች ሀገር በለፋን በደከመን እድሜያችንን ላይ ሰቀላችሁት 60 አመት ባዲስ አበባ እድሜያችንን ጓዴ አፈርሶን ወጪውን እኔ እችላለሁ ፊትን ሰብስበው በቃ ኧረ እነ ጉደኞች እዚህ ናቸው እሳቸው ተመጡ ደግሞ እዚህ ጫማ የተገነጠለ ስንሮጥ እኮ ነው እናንተ ተከትላችሁ ይመጣችሁ እና ወንድሮ ይዘሩ ስነ ስርዓት አልበዛም ፕሊዝ በቃ እንዴ አህያውን ፈርቶ ደውለውላ ነው አህያና ደውላ ኧረ ልኑርበት ጎበዝ ማለቴ ክቡራትና ክቡራን ይቅርታ አድርጉልንና በእውነቱ እናንተን ለመረበሽ ኃይል በዚህ ድረስ የመጣሁት ሆነም ግን ታጁ የሚባል አጭበርባሪ ጋዜጠኞችን እናንተን ሰብስቦ አተታው ሊያትት ነው ሲባል ሰምቼ ነው እዚህ ድረስ እየሮጥን የመጣነው ታጁ ማለት አንድ ግቢ ነው የምንኖረው የነገለት አጭበርባሪ ሌባ አንተ የኔ ፍቅረኛ ሆነች ትል ለገንዘቧ ሲል ያንተ ፍቅረኛ አንተ ታገኛትም አንተ ደቡብና ምስራቅ ሆንክ ጆሮ አንተ ታገኛትም አንተ ንገሩኝ ባይ አንተ ምን ታገኛታል አታገኛት ነገር ያለው ያገኛታል ምንም አያመጡም ያገኛታል ማንን ነው እዚህ ድረስ ተከትለህ የመጣህ አንተ ክፍታፍ እንተዋወቃለን አንተ በማርያም አንተ መጀመሪያ የተንሻፈፈውን እግርህን ጋራጅ ገብታ አስተካክለው ና
በቃ ተቀመጡ። ቆዩ እንጂ ቀስ በሉ። የት ልትሄዱ ነው? እንደዚህ መበታተን አለ እንዴ? ቀስ በሉ። ታጁ የጀመሩትን ልጨርሰው እኔ። አዎ ታጁ ማለት አብዮቱ ሲፈነዳ የፈነዱ ናቸው ይባላል። እመቤቴ ታጁ የነገር መጣለኝ እንዴ? ዞር በይልኝ ብዬሻለሁ። ዘንድሮ ባንቺ የተነሳ የሚደርስብኝ ነገር ብዙ ነው። ያ መርዛማ አካሉ የሚባል ሰው እያለ ምንድን ነው ነገሩ? እሱ ገብቶ ይበሳጫል አካሉ። ዛሬ ይኸውልሽ ይሄንን አፈር ቆፍሬ ሬሳውን ያልቀበርኩኝ እንደው እኔ ታጁ ብለሻል። ታጁ የኔ ጌታ አልፈልግም። ዞር በይ በፈጠረ ይጃለው። ዞር በይ። ወይዘሮ ዘነቡ ኖ ጤና ይስጥልኝ ታጁዬ። ተቀመጡ እናቴ። ታጁ ስፈልግህ ነው የመጣኸው? ስፈልግህ ነው እኔን? አዎ። ደግሞ አሁን ለምን ፈለጉኝ እናቴ? የኔ ነገር ታጁ እንደው ጠዋት እኮ ደህና አደርኩኝ ሳልልህ ነው የሄድከው። ጠዋት? አዎ ብለውኛል። እንደው 10 እና 20 ጊዜ ደህና አደርኩኝ ካላልኩ ብለው ነው እንጂ ጠዋት ብለውኛል እናቴ። ምን አልከኝ? ጠዋት ብለውኛል። ደህና አደርኩኝ እኮ ነው ያልኩህ። እግዚአብሔር ይመስገን። ታጁዬ አትቆጣ። እግዚአብሔር ይመስገን ስንል እኮ ታጁ ከልባችን ደስ ብሎ መሆን አለበት። ታጁዬ ነው? አዎ እንደዛ ነው። ታጁ እንደዛ ነው። እግዚአብሔር ይመስገን እንደሱ ነው የሚባለው። እግዚአብሔር ይመስገን ስንል ደስ ብሎ ከልባችን ከሆነ ቅዱሳን መላእክት ደስ ይላቸዋል። ቅዱሳን መናፍስቱ ግን ያዝናል። መናፍስቱ መንፈስ ይብላዎት፣ መንፈስ ይብላዎት። አሜን አሜን ታጁዬ አሜን። ይብላዎት። አዎ አሜን ይብላዎት። አሜን ይብላዎት ይብላዎት። ይሄ ሰውዬ ችግር አለበት። እስኪ እዚህ ጉረቤታችን ካለው ጠንቋይ ቤት እንኳን ሄዶ ሌላ መልስ ቢሰጠው አይደለም ሰውየውን ለክር እንደቁሶ ልብሱን ሁሉ ጋፎ የመጣ። ጠንቋይ ቤት ቢሄድ ምን ችግር አለው ብለህ ነው? ኦሮ በሉ ምንም አመጣማ ማለት የለብሽም ልልዬ። ስንት ቀን ነው የመርዙን ብልቃጥ እያዝ እየወጣ በዚህ መርዝ ነው መደፋሽ እያለኝ ይዝትብኝ። ወይኔ በክሶ ተጻፈ ልልዬ በዛ ላይ እኔ እኮ ጊዮርጊስ ይኸውልሽ ጊዮርጊስ ካንጀቴ ነው የምወድሽ። ዛሬ ይሄ ሽማግሌ እንደምታውቂው አይኑ በገንዘብ ጥማት የታወረ ነው። አንድ ነገር ቢያደርግሽ ለማና ቤት ይባላል። ይኸው እዚህ ወይ ብዬ መቅረቴ ነው። ለምንድን ነበር የፈለጉኝ? አትቆጣ ታጁዬ አትቆጣ። ተቆጣሁ እንዴ? አዎ ታጁ ለምንድን ነበር የፈለጉኝ? ታጁዬ ነው ጥቁርቁር ብለሃል እኮ ደግሞ ዛሬ ፀሐይ ላይ ውለህ ነው። እኔማ የፈለኩህ እናቴ ደህና አደርኩኝ ልልህ ነው። እኔ የማይገባኝ ነገር እርስዎ ከኔ የሚፈልጉት ነገር ምንድን ነው? እኔ የምፈልገው በመጀመሪያ ጤንነትህን። እሺ አላንተ ማን አለኝ ብለህ ነው? እናንተ ተከራዮቼ እኮ ናቸው ያላችሁኝ ታጁ። በተለይ አንተ እኮ ነህ ያለኝ። እኔ ነኝ ያለሁት ታጁዬ? ሞዬ ልቤ እኮ ያለው አንተ ላይ ነው። እኔ ላይ ነው? አዎ ልቦ ጥሩ እጆ ታዲያ ምን ያደርጋል? ወይዘሮ ዘነቡ ምን ያደርጋል? ጦር ሜዳ እኮ ሊገባ ነው። ታጁዬ ትጠላኛለህ ማለት ነው? ምን አድርገውኝ እጠላዎታለሁ እናቴ? አንቱ አለኝ ታጁዬ። ማንም እኮ አንቱ ብሎኝ አያውቅም። ታዲያ ማን ነው የሚባሉት? አሁንም አንቱ አለኝ እርሶ አለኝ። ኧረ ቀስ እናቴ እርሶ አለኝ። ኧረ ቀስ በሉ የሚባለው እኮ ግራ ገብቶኝ ነው እናቴ። ታዲያ ማን ልበል? ሽን ጨምርበት ታጁዬ። ማን ልበልሽ በለኝ በለኝ ታጁ። ችግር የለው ችግር የለው። ማን ልበልሽ? ሰይ ታጁ ማን ልበልሽ?
አሁን ላይ እንዴት ደስ እንደሚል ባየኸው ታጁዬ በለኝ። ዱም ባለቤቴን አስታወስከኝ ታጁ። ማን እንደሚለኝ ታውቃለህ ታጁ? ማን ነበር የሚልሽ? ስማ ሚጡዬ ሚጡ ነበር የሚለኝ። አንቺን ሚጡዬ ሆነ ሳይበለ ሚጡዬ ሚጡዬ ዋዬ 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 የኔ ሚጡዬ ዋዬ ሚጡ ዋዬ ዋዬ ዋ የኔ ሚጡ ግን እኮ ለኔ እኔ ብቻዬን እንድሞልሽ አንቺ እኮ ከጉዳይሽም አትልኝ ደብቀሽኛል የሆነ ነገር ግን ሐውልት የማን የአባትሽ ነው አይደል? ኧረ የምድር ወገብ ታቅፎ የምድር ወገብ ታቅፎ ከዚህ በጣም ያለ ሂጅ ሂጅ ምን አገባህ? ምን አገባህ? አንተ አጋዘን! ከዚህ በላይ ሞት የለም። ግቢውን ዝጊ። ምን ልትሆን? አንድ ሰው እንዳይገላግል ና እኔ አዎና ረድኝ ታጁ ፈረንጁ እኮ እኔ አይደለሁም አንተ እኮ እኔ ጮኛዬን ያንተን ወገን ና አንተ ና እኮ ና ዞር በል ዞር እኮ ና ና እንጂ ምን ላደርግ? ቱስ ደህና ሁኑ ጅቦች፣ የዛሬ አሳማዎች፣ የነገ አጋዘኖች። ቱስ ሽማግሌ ተወኝ ኧረ ተወኝ እንጂ በለኝ እኮ ተወኝ እያለሁ በማርያም ይሻሉ ና በማርያም በጊዮርጊስ ብያለሁ በባካ ያሳስቶ እኮ ነው እንደው ሰው እዚህ ግቢ ደግሞ ተኛታል አዱዬ ወረታጎል ወዴ ጋዜጠኛው መጥቷል። ተዘጋጅተው ጨረሱ? ምን እዘጋጃለሁ? ይሄ መከራዬን ሊያሳየኝ ነው። በዚች ልጅ የተነሳ መቀመጫ ብቻለሁ። ዛሬ ደግሞ ቀኑ መሆኑን አወቀው። የመጨረሻ ቀን መሆኑን ነው። ረበሾት አይደል? ልጅቷን ዛሬ እንደምወስድለት ስላወቀ ነዋ። መቀመጫ ሳጣኝ እኮ ነው የምልህ። የመጨረሻ ቀን መሆኑን አይቶ አላስቀምጠኝ አለ። ማንም ትርኪ ምርኪ ረብሽ አላስቀምጠን አለ። አወተብኝ እንጂ ጓዴ ሰው መግቢያ መውጫ አጣ ማለት ነው። ታዲያ የታባታችን እንሂድ። መሄጃ ነው የማሰጠው። ምን አባታችን ይሻለናል? ምን አባቱ ይሻላል? እሱ ዛሬ መጨረሻ ናት። ናውጣ አሁን ወንድ መሰይባቤ ዝራፍ አካኪ ዘራፍ ሰይ ዝራፍ አካኪ ዘራፍ ሰይ ዝራፍ አካኪ ዘራፍ እሰይባቤ ዝራፍ አካኪ ዘራፍ እሰይ አንበሳ ምጣድ ተሰብሮ የታለ ገሉ እሰይ የታዱ ያሽከር መጣል ገሉ እሰይ ታዱ ዝራፍ አካኪ ዘራፍ እሰይ አንበሳ የኔማ ታዱ የኔው አንበሳ እሰይ የኔማ ታዱ የኔው አንበሳ እሰይ ወረወረው ምድር ማይነካ የተናገረው አንዱ ቢበቃ መጣብኝ አይዞህ ባንጂ Oh, I like the traditional music. Yes, this Taju. Taju. Of this Gazeta? Yes. Okay, Taju. Okay. Nice to meet you. Okay. My name is Christopher Dinne. I'm from BBC World Service. Okay. This name of Guadie. Guadie means Tabaka. Guardian. This two of my name. Okay. You know? Okay, yeah. What a bit. Bullet. Mata bullet. Baman,
this name Akalu. You know Akalu? English? Akalu means the body. Okay. The body. He no work. So always tenesto eating, mata ገብቶ sleeping. ሆዳ ባጭሩ ዶማ ሆዳ this ሆዳም ትክክል stomach you know ዝም ብሎ ብቻ ለእንትን looking you know this that ቅልስለሴሽን እሽኮርመሜሽን sensation sensation one shit ስነስርዓት please እንዴ አያት name በላይ means above but እሱና ኑሮው ግን under the ground of course yes Yeah. yes Okay. yes you this place is ባጭሩ ጦር ሜዳ ሌላ ቦታ tea coffee drink you me asking What? hotel yes hotel going Okay. go Let's go. ያንዳንድሽ ከእንግሊዝ ጋር ሆኗል ኑሯችን የተሸላሚ አርሶ አደር ልጅ መሆኔን ታውቂያለሽ እኮ ደግሞ ለልትና አታገኛትም በየትም ታምር አገኛታለሁ እኔ ግን ለልዬ የነዛ ሰዎች ሁኔታ ምንም አላማረኝ እዛ ግቢ ውስጥ የሆነ ነገር ከመፈጠሩ ፊት አንቺ አንድ ነገር ብታደርጊ ነው የሚሻለው ሳምሪያ ትጨነቂ ሁሉም ነገር እኮ ጨርሻለሁ ዛሬ ማታ ፍጻሜ ያገኛል ኧረ ሸባው የዋዛ አይደለም ለልዬ ምን እንደማስብ ግን ታውቂያለሽ የሰውየው ትልቁ ናፍቆታቸው የአንገት ሸቋጠሮ ሚስጥር ብቻ እኔም እኮ አንገቴን በጥሰው እንዳይጥሉ ፈርቼ ነው አጎቴን ያዝልኝ ያልኩት ኧረ ጥሩ አድርገሻል ጥንቃቄሽ እንደውም ብታበጅ ነው የሚሻለው በነገራችን ላይ ሐውልቱ እንዴት ሆነ ደግሞ ሐውልት ሰሩ ከምርቃን በፊት አንድም ሰው እንዳይደርስ ብሏል አሉ ታውቂያለሽ ሰውየው እኮ የሆነ ጉድ ነገር እኮ ነው እንኳን ሌላ ሰውን ያሰረና እንዳይመስፈቀደልኝና ደግሞ ሳልነግርሽ ምን ነው ሸባው 50 ሺህ ብር እኮ ለቀቁብኝ ማታች ታዲያታች ለምን ይሁን ብለው ለሐውልቱ ማሰሪያ መሆኑ ነው እኮ 50 ሺህ ብር 50 ሺህ ብር ቆጥረው አስረከቡ ወይኔ አንቺ ልጅ ግፍሽ ደህና አድርገሽ አለብሻቸው እኮ አንተ ግን አትበሳጭ በሽታ ይቀሰቀስብሃል እሳቸው እንደሆኑ አንተ ጨርቀህን ለማስጣል ነው የሚፈልጉ ለእነሱ መበሳጨት የለብህም አካሉ እውነቴን ነው እኔ ታሳዝነኛለህ አንተ ጨርቀህን አሳብደው እኮ ሊለቁ እኮ ነው የሚያስቡት ከዚህ ግቢ እንድትለቅ እኮ ነው አሰባቸው መች አጣሁት እኔ አይልእልት እግዚአብሔር ይድሽ ቢያርግሽ ምታንገላቺ ቆይ ግን አሁን የታባታቸው ነው ይሉት ቆይ የታባታቸው በየጄ ግሩምባዋን ለናቃት የሄዱትማ ሆቴል ይዣት እሄዳለሁ ሲሉ ሰምቻለሁ ምን ሆቴል ታዲያስ እንግዲህ ዛሬ ማላታይ እንደይማደል እንግዲህ ሴትነቷን ልሰጣቸው ክብረ ንጽህናዋን ሊወስድ ይሆናል የማን የኔ ልበል የኔማ ከሄደ ቆይቷል እንዴ አይደረግም በፍጹም አይደረግም እንዴ ተደረገ እቀርመሃል በላይ ሆቴል ገቡ እኮ ምንም አይምሯት በቃ ለቀላት ታዲያ ሊምሯት ታስባለህ ሊምሯት ትፈልጋለህ ሆቴል እኮ ነው የገቡት እንደው ከሰለን ሸጠ በዛው ሀገር ሄደ ቢሆን ይሻል ነበር ምን ወደዚህ እግር ጣለ አካል መሬት ባላ መሬት ባላ አካል አንተ በስመ አካል በስመ አካል አንተ አካል አካል አራሳና አትጃዛታው
ታጁዬ ድንገት እኮ ነው ሳልጠይቅ እንደው ድንገት ሮጣ ወጣህብኝ። ምን ነው ሚጡዬ? በስንት ሰዓት ነው ሳልልህ? ይሄን ሊጠይቁኝ ነው ተከትለውኝ የመጡት? አዎ ታጁዬ። ሩብ ጉዳይ ይሄን ደግሞ አልፈው ሌላ ሰው ይጠይቁ። ቆይ ታጁዬ ቆይ ምን ነበር ልጠይቅህ ያሰብኩት? አዎ ታጁዬ ወዴት እየሄድክ ነው? ኧረ ስለፈጠሮት፣ ኧረ በመድኃኔዓለም፣ ኧረ ልኑርበት፣ ኧረ ይተውኝ ወይዘሮ ዘነቡ፣ ኧረ ልኑርበት። ከልዕልት ጋር ቀጠሮ ስላለኝ እየሄድኩኝ ነው። ቀጠሮ ጥሩ። ወደ በእግርህ ነው የምትሄደው? የለም እንጂ በአውሮፕላን፣ በሚሳይል፣ በጄት። ወይዘሮ ዘነቡ እርስዎ እኮ ማለት ትልቅዬ ጉንዳን ኖት፣ የስኳር ጉንዳን። አቤት ይህች ናት ዓለም፣ ሌላው ጠፊ ነው። ከንፈር ለከንፈር መዘላዘል ነው አለ ዘርጋው። ኧረ የአገሬ ልጆች ተጨራረሳችሁ፣ ኧረ አለቃችሁ። እንደ ጉድ ጆሮአችሁን ከንፈር ደፈነው። በቃ ዝም ብለን የዛሬ እያከበራችሁት ያለውን የፍቅረኞች ቀን የፍቅረኞች ዓመት እናርግላችሁ። ዓመቱን ሙሉ ተዘላዝላችሁ ተበላልታችሁ ታልቆ ነበረ። ምንድን ነው? ቅናት ነው? ውጋት ያንቃቃ። ይችን የስሙኒ ስጋ የምታክል ከንፈር ያላት ሴት ስለሳምክ ነው የምቀናው? ኤታጁ ብትፈልግ ይኸውልህ ኪሎ ስጋ የሚያክል ከንፈር ያላቸው ሴቶች በአንድ መስመር፣ ግማሽ ኪሎ በአንድ መስመር፣ መደብ ስጋ በአንድ መስመር አሰልፍልሃለሁ። ቀጥል፣ ግጠም በለው። ይሄ ደግሞ የባሰ ነው። ታምረኛ ነው። አንቺ ጧት ከቤትሽ ስትወጪ የነበረው ከንፈርሽ ይሄ ነው። አምሮና ተቀባብቶ የነበረው ከንፈርሽ አሁን የእግረኛ መንገድ መስሎልሻል። ምንድን ነው ሰውዬ? ስርዓት አትይዝም? እንዴ ትልቅ ሰው አይደለ? ማይረባ ሽማግሌ ተው እባክህ። አንተ ከንፈር መሬት ሊነካ ምንም አልቀረው። May life be an exciting adventure full of bright and happy time. ምን ማለት እንደሆነ ታውቂያለሽ? በቀጠሮ ጊዜ ቀድሞ መገኘት ለፍቅረኞች በጣም ወሳኝ ነው ማለት ነው። እባሽ ባለ ቱታው የኛ ባለ ፋብሪካ ሰራተኛው እዚህ ከንፈር እየሳምክ ነው ወይስ ከንፈር እየሰራ? የኔ ሰራተኛ ችግር አለ? ምን ችግር? ኧረ ሀገር ሁሉ ሰላም ነው አይደለም? ታዲያ መንገድ ትቀጥላ? ቀጥላለሁ። ቁጭ በል አይዞህ። አንተ ነህ ያከበርከኝ፣ እግዚአብሔር ያክብርህ። ቁጭ በል። ወደ ስራ እያስጠናሃት ነው? ኧረ ወረቀቱን ገልብጠኸዋል? ግማሽ ሰማይ ተፈርክሶ ልቆብኝ ነበር እኮ እና እንዴት እንደመታወት አትጠይቅም እንዴ? እስኩ ምንም አላለም። ምን አደረገ? እንዴት የማን ጓደኛ መሆንሽ አያውቅም እንዴ? ታዲያ ብትጣሉስ ቢመታስ? ማን ነው ይመጣ? እኔን ታዲያ ሁለት ጓደኞቹ ጋር አብሬ ነው ዘርግቻቸው የሄድኩት። እና ጉዳዮቹ ኧረ እኔ እንጃ እንደው ሰው ሲጨው ነበር ተሰብስበው። የከንፈሩ አለቀና ደግሞ አሁን ወደ እጅ ገባችሁ። እጅሽን ሊበላው ነው። ምንድን ነው የሚያስተለትለው? ምንድን ነው የምትሰራው? አንቺ ስትፈጠሪ ከንፈርሽ ብቻ ነበር። ኧረ አለቃችሁ። ኧረ በየጥጋ ጥጉ ተጨራረሳችሁ። ኧረ ምን ይሻላችኋል? ኧረ ምን ይሻላችኋል? ኧረ ምን ይሻላችኋል? አንተ ሲሰርበኝ ዝም ትላለህ?
ምን ልታረግ? ምንድን ነው? ግባ። ሚስማር 3 ቁጥር ሚስማር ደልትዬ የኔ ቆንጆ ታጁ ተገናኛችሁ እንዴ? እማዬ ደግሞ እዚህ ምን ልትሰሪ መጣሽ? ምን ልታዘዝ? መታጠቢያ ማግኘት እችላለሁ? አዎ፣ በዚህ በኩል ታጁዬ ይዬ ለምንድን ነው የሚከታተሉኝ? በሄድኩበት በገባሁበት ቦታ ሁሉ ምንድን ነው የሚፈልጉት ከኔ? ምንድን ነው የሚፈልጉኝ? ታጁዬ ወድጄ እኔ የምለው እርሶ ሴትዮ የማይሞቱበት ምክንያት ምንድን ነው? ከሞት ጋር ተጣልተዋል እንዴ? ምን አልጥርግ ቢያደርጉት ምን ያሉ ናቸው? ልቀቁኝ! አይ ልቀቁኝ! እኔ የምለው ቆይ የእርሶ ጮኛ ነኝ ወይስ የልጅ ጮኛ ነኝ? እስኪ ይሄን ይንገሩኝ። እሱማ ታጁዬ ገና አልታወቀም። ገና አልታወቀም? ይታወቃል ወደፊት። ይዛ ምንድን ነው እርሶ ቆይ ሲያስፈራሩ? ዘራሉ! ልቀቁኝ! ታጁ አካሉ በጣም ታሟል፣ መሄዴ ነው። አካሉ? የማን አካሉ? ማን? እና ምንድን ነው? እንኳን አንድ አካሉ ለምን 1889 አካሉ ለምን አይታመም? ትሄዳለች። ማን? እሷ ወደ አካሉ ነው? አዎ። ጥሩ ነው። መሄድ ጥሩ ነው። ያዛት፣ አጥብቀህ ያዛት። ይልቀቁኝ አንቱ ሴትዮ! እስቶን ሄድ አካሉ ይታከል። ይዟት ፈረረ ዘንድሮ እኔ ላይ ተጫዋቱ። ምን ይደረግ? አንተማ ጥረግ፣ ምን አለበት? ተጋግዛችሁ የኔን ኑሮ ጠረጋችሁት። አቧራውን ቡል ያረጋችሁት፣ ቡል ያርጋችሁ። ያው ጥረገው እንጂ በደንብ አቧራውን አስነሳው። ተጠራረጉ፣ ጫማ ተጠራረጉ፣ ንጹህ ሁኑ እኔ ላይ። ምንም አይደለም፣ ችግር የለውም። ደግሞ ችግር አለው። ስማ ወንድሜ፣ ይኸውልህ እኔ የምሄድበት የማማክረው ሰው ስላጣሁ ነው አጠገብ ሆኜ የምጮህብህ። ይቅርታ አድርግልኝ፣ በጣም ይቅርታ አድርግልኝ። ልዕልት የምትባል ልጅ ተጫወተችብኝ። ወድሃለሁ ብላ ደህና ከምኖርበት ቤት ይዛኝ መጣች። ጮኛዬ ነህ አለችኝ። እዛ ግቢ ውስጥ ሌላ ጮኛ አለ አካሉ የሚባል። ሌላ ደግሞ አሁን እኔ መናፈሻ እኔ ጋር መጣች። አንዱ ጎረምሳ ይዟት ሄደ። እናቷ ይጫወቱብኛል፣ እሷ ትጫወትብኛለች። ይሄ ነገር እስከ መቼ ነው የሚቀጥለው? ምንድነው እኔ ላይ ያላችሁ ዓላማ ነገር ምንድነው? ለማን ነው የምጮኸው? የእሷን ጉዳይ ለማን ነው ማማከር የሚቻለው? ወንድሜ እንደው ወንድ ልጅ ነህ፣ እንደው አይድረስብህ። እንደው በአንድ አይነት እድሜ ነው የምንኖረው እኔ እናንተ። እንደው ምንድን ነው የምታደርገው? እስኪ ንገረኝ፣ እንደው ይሄን ብቻ ንገረኝ እስኪ። እንደው በፈጠረ ይዣለሁ፣ በወንድ ልጅ አምላክ ይዣለሁ። ይሄ ነገር አንተ ላይ ቢደርስ ምንድን ነው የምታደርገው? እንደው ማማክረው ስላጣሁ ነው እንደው የምጠይቅህ። እንደው ወንድምዬ ምንድን ነው የምታደርገው? አፈርሶ ነው። ይሄ ብቻ ንገረኝ። አርቶ ቶ
ጥፋቱ የኔው ነው አለች ዘፋኟ። ታዲያ እንዳትሰማበት ነው እንዴ መርከብ የሚያክል ጆሮ ለጥፈህ የምትዞረው? ምን ያደርግልሃል? ፎቶ ልትነሳበት ነው? ምን አልክ አንተ? ስማ አሞል ደፈስ ቅዱስ ምንድን ነው? ምን አባ ነው የምትለው? ምን አልኩኝ እንዴ? ተው እንጂ። የአካሉ ጓደኛ ነው። አሁን ድንጋይ የወረወርከው ጓደኛዬ ላይ ነው። ሁለተኛ እንዳልደገም እንዳይደገም ልክ አይደለም። እንዳይደገም እና ካሉ ብዙ ናችሁ ማለት ነው። ተባስታችሁልኛል ማለት ነው። ለእኔ ሴሪስት ዋው አንተ ጉሬዛ እኔ ከአበሻ ጋር አራተኛውን የዓለም ጦርነት ጀምሬያለሁ። አንተ እዚህ ትዘባነንልኛለህ አይደለ? ሶስተኛው መቼ አልቆ? ሶስተኛ የዓለም ጦርነት ንፍሮ እሱማ ተኝተህ አልፎሃል። እኔ እኮ አታስፈልግም ስላለኝ ነው እዚህ ቤት መዋሌ ብዬ ነበር። አዎ አታስፈልግም እኮ እኔ አንተ ለማንም አታስፈልግም። ለኔ ብቻ አይደለም ለማንኛውም ሰው አታስፈልግም። ከእንግዲህ አጠገቤ እንድትደርስብኝ አልፈልግም። ኧረ ተውኝ። ስማ እንጂ አንተ ጥበቃ ተብለህ ቁጭ ብለህ አይደለም እንዴ ልዕልትን ከአጠገቤ ጎረምሳ ይዞት ላስ ያለው? ከዚህ በላይ ሞት አለ እንዴ? አዎ ከዚህ በላይ ስሞት የለም። ከዚህ በላይ ውርደት አለ ወይ? አዎ ከዚህ በላይ ውርደት የለም። ለመቼ ልትሆነኝ ነው ያንተ ጥበቃ? ያንተ ጥበቃ ምን ሊሆነኝ ነው? ኧረ ተውኝ ታዲያ፣ ኧረ ተውኝ ይቅርታ። ሂድ ከአጠገቤ ብያለሁ። አንተ ሂድ ብያለሁ፣ ነግሬሃለሁ። አጠገቤ እንድትደርስብኝ አልፈልግም። ሂድ እኮ ቆረጡብኝ። አንተ ንብረቴን አንተ ኧረ አንቀው ገደል ገደሉኝ። ኧረ ሰው ያለ የሞትክ አይደለም ምን ትሞታለህ? ቀበሩኝ ነው የሚባለው። ኧረ ቀበሩኝ። አሁን ምን ይሆናል? እስኪ አትልቅም ጉድጓድ ግባ። ኧረ ይቅርታ ያድርጉልኝ። ኧረ ይቅር ይበሉኝ። አንተን ይቅር አልልህም። አንተ ጅብ፣ አንተ ፉሪየታ፣ አንተ ጅብ። አንተ አይደለም እንደ አጠገቤ ሆነህ 20 ሺህ ብር ይስጧት፣ 5 ሺህ ብር ይስጧት፣ 10 ሺህ ብር ይስጧት እያልክ በየጊዜው ገንዘቤን ያስጨረስከኝ አንተ። የውጭ ጋዜጠኛ መጣሁ ብለህ 20 ሺህ ብር አይደለም ወይ ወሰድከው? ንፋው! ኧረ ሀገር ያለ ገደሉኝ። አንተ አይደለም ብያለሁ። ኧረ ገደሉኝ። ሄደ እኮ ነው የምልህ። ይሄን ፖስታ አልጋው ላይ ነው ያገኘሁት። የማን የልዕልት ጽሑፍ ይመስላል። እሷ ናት መሰል ተኝታለች። ወይ እሷ ላይ ነው የምትጮኸው? ይበሉ እንግዲህ የቁርጥ ቀንማ እንደዚህ ትሆነ። የቁርጥ ቀን ሆነ ጓድ። እንደ ውሻ እኮ ነበር አንገቱን መታሰር የነበረበት። አብሮኝ ላከረመ ደህና ሁን። ተሰናብቼሃለሁ። ትድረስብኝ። ሰው አልጋ ላይ እየተኛሁ አትድረስብኛለህ እንዴ? ጠላቶቼ አሁን ምን ይዋጣችሁ? ይቻት ልዕልት አልጋዬ ላይ ተኝታለች። ዳሩ የላችሁ። ለማጨብጨብ ተዘጋጁ እናንተ አጨብጫቢዎች። ልዕልቴ በእጄ ገብታለች።
ስስት ነሽ እኮ አንቺ እህቴ። በብዙ ጦርነት ውስጥ ነው ያገኘሁሽ እኮ የኔ አበባ። ነይ ደረቴ ላይ ለጥብለሽ ፍቅርሽን ስጪኝ የኔ ቆንጆ። ነይ ወደ እኔ ፍቅር አበባ። አራው ወይ እኚህ ሴትዮ አለ ሌላ ነገር ናቸው። ረሱ አይደሉም። ወይ አራው አንቱ ውሻ ምንድን ነዎት ፍጥረቱ? እሱ አይደሉም። አንቱ ጅብ፣ አንቱ ሊልጡኝ ነው አይደሉም። አንቱ አሮጊት እኮ ነዎት። ኧረ ጉድ! ከእጄ ገብቶ ነው የወጣብኝ። ሌላ ነገር አልፈልግም። ሻንጣዬንና ንብረቴን አምጡልኝ። አራው እማዬ ምን እያደረግሽ ነው? ምን አገባሽ እንዴ? ማፍቀር በኔ ተጀመረ እንዴ? ምንድን ነው እንዴ? ኧረ ታጁ አካላቴ በአንተ የተነሳ ጨመረ ሙቀቴ። ኧረ ማሬ ወተቴ ታጁን አልኝ አትሂድብኝ። ኧረ እማዬ አገር መሳቂያ ሆንሽ። ሳቃ አዳሜ ለምን ጥርሱን ተወግሮ ሲንከተከት አይውልም? ኧረ ታጁን አልኝ፣ ኧረ ታጁን አልኝ። እዚህ ሁሉ ጉድ ያበቃሽኝ ግን አንቺ ነሽ። በነፃ መጣሽ፣ በነፃ አስቀመጥሽ። ደስ ይበልሽ። ይኸው በነፃ ልቤን ወሰደልሽ። እኔ ያመጣሁት በነፃ ያስቀመጥኩት የራሴ ምክንያት ስላለኝ ነው። ስለወደድሽው አቷሽ፣ ስለወደድሽው አንቺ። እኔ ልጅት? አዎ አንቺ። ኧረ ተይም አረጋበኝ። ልረጋጋ። እኔ መለሎ፣ እኔ ሸበላ። ኧረ ታጁን አልኝ። እማዬ በጣም አፈርኩብሽ። ራስሽ ጉዳይ። ለነገሩ አንቺ ምን ታረጊ? ሰውየው ማን መሆኑ ስለማታውቂ ነው። ያ ምትሉት አታጡ። ደግሞ ምን ልትይው ነው? ሰውየው ማንነት ማወቅ ትፈልጊያለሽ? ምን አደረገ? ሐውልቱ ምርቃት ቦታ ትሄጂ አይደለም? አዎ ልብሴን ቀይሬ መሄዴ ነው። ሁሉንም ነገር እዛው ሰሚያታለሽ። ያንን ግቢ ሳላፈነዳው ሻንጣዬን ይዤ ልውጣ። ወይኔ ታጁ፣ ወይኔ ታጁ፣ ወይኔ ታጁ! ቀለዱብኝ። አንዷን ሳልደፋት መውጣት ነው የሚያንጣኝ። እንደዛትኩኝ መርዝ እንደያዝኩኝ ዝም ብዬ ልመለስ፣ ዝም ብዬ ልውጣ ከሳቤ። ኧረ ወይ ልዕልትዬ እንኳን ደስ ያለሽ። አጎትሽ መጥተዋል። ነይ ቡና ጠጪ። ይሄ ልጅ ምን ሆኗል? ስራ ፈታል እንዴ? ስንት ጊዜ ነው የምንጠጣው? ምን ላድርግ ብለሽ ነው? የዓመት ፍቃድ ያላልቅ ሲለኝ ቡና እያፈላሁ ልጨርሰው ብዬ እኮ ነው። አንተ ቦዴን እንዴ! ወይ ልዕልትዬ፣ አንቺ አጥበሽ አስተሽ ትሄጃለሽ። የሚያስገባው ሲያጣ እኔ ወደ ቤት አስገባለሁ። ከዚያ ቀለል ስለሚለኝ ወደ ሰውነት ያጠልቀዋለሁ። ምን ችግር አለው? ወይ ልዕልትዬ። እንዴ ሰውስ ምን ይላል? ሰው ምን ይላል? ያለውን ይበላ። ስለ ሰው ቀድጄ ልልበሰው አለች አስቴር። በይ ነይ ቡናውን ጠጪ። ቡና አጣጬ አካሉ ነበር። ማናደጃ አደረግሽው፣ በዚያው ነዶ ቀረ። ምን ልዕልትዬ፣ ቀይሪልኝ፣ ቀይሪ። በነጠላ ጫማ እኔ አልወድም። እባክሽ ቀይሪ ልዕልትዬ፣ እኔ አልወድም ነጠላ ጫማ። ሄሎ አቶ ታጁ፣ ከግቢያቸው ውስጥ ከአጎቷ በስተቀር ማንም እንደሌለ አረጋግጬ። ቆይ የሴቱ ቀሚስ ግን ለምን አስፈልገ? አሃ አጎትየው ሴትና መጠጥ እንደሚወዱ አረጋግጠሃል ማለት ነው። ለማንኛውም ጣና ዳር ከመልካሙ አየር ጋር እንገናኝ። በታጁ የጉቦ በልልት የበቀል ገንዘብ በቀልብ ሰው ሆነ። አይ እኔ ጨዋታውን ብቻ ሳይሆን አንቺንም ነው ውድድ ያደረኩሽ እኮ። ቦርሳውን ኦኬ መውሰድ መጥቼ። ቦርሳውን ትፈልገዋለህ? ቦርሳውን እንዴ? ቦርሳውን ትፈልገዋለህ? አዎ ምልሽ ያው ቆይ ላምጣልሽ።
ቆይ እኔ የምልሽ ቆንጅት አበባ ወይዬ ከመሄዴ በፊት አርገነው ብንሄድ ብዬ ነበር። 1000 ብር 1000 ብር 30 እኮ አለው 1000 ብር እንዴ ቁጥር ሳታውቁ ነው እንዴ ስራ የምትገቡት እንዴ? እና በነፃ ነበር የፈለከው? እና 1000 ብር ታዲያ ይከፈላል እንዴ? በደስታ ልጅ የሚለው ቃል ተነስ እንዴ ዳለች። ምን አይነቱ አሬ ዘንድሮስ ወንድ ጉድ በልቶበታል። እዚህ ድረስ ደርሷል። ዛሬ ደግሞ ምን አይነቱ ነው የመጣው? ሳቂታው ምን ያስቅሃል? ወላሂ 1000 ብር ወይ እንዴት ታስቀናል? አሁን ቆንጆ ነው ያልሽኝ እኮ ራሴ ነኝ። ምንም አልተለወጥኩም። እንዴ ዶላሩ ሲጨምር አብራችሁ ጨምራችሁ ዘቤ አንቺም ቋጥረሽ ኤክስፖርት አድርጊው። 1000 ብር የአባትሽን የሞት ዕጣ እንዲቋደስ ነበር። የአባትሽን አሟሟት አባትሽ ጠላት ላይ ሲሆን አንቺ ብቻ በሰዓቱ እንግዶችሽን ይዘሽ የሚሆነው ነገር ሁሉ ይሆን። አሎ እንዴት ነሽ? ደህና ነዎት? ደህና ነሽ? እንደምን ነዎት? ደህና ነኝ። የልዕልት አጎት ነዎት አይደል? አዎ። በመልኮ ነው ያወቅሁት። እውነትሽን ነው። እውነቴን ነው። ደህና ነሽ? ደህና መጡ? ደህና መጥቻለሁ። ደህና ነሽ? ደህና ነኝ። ፀሐዩ አይቻልም አይደል? አዎ። የልዕልት አጎት አቤት ቆንጅዬ ነዎት። አመስል ግን አለው እናትዬ በጣም ያምራሉ። እውነትሽን ነው። ታስዋሽኝ በጣም አመሰግናለሁ። ትላለች በጣም ዛሬ ናርዱን ስንት ቆንጆ መሰለሽ። እንባቸው ለዚህ ነው ያፈሰሱት። ያው እንደሽ ከዛን ጊዜ ጀምሮ ወዲህ በቃ እንዲሁ ቦይ ሰርቶ ቀረ። ደረቶ ደረቴ ወይ የልዕልት አጎት ኧረ እኔም በጣም ገና እንዳየሁት ነው ልቤ ድንግጥ ያለው። እውነትሽን ነው። እውነቴን ነው። እንደዚህ የሚያምሩ አጎት አሏት እንዴ? አዎ እውነት። ሰውነቶ እንዴት ይለሰልሳል። እውነትሽን ነው። እውነት ወይ በጣም ያምራሉ። ያምራሉ። በጣም አመሰግናለሁ። የልዕልት አጎት የልዕልት አጎት አቤት። አንድ ነገር አስታወሱኝ። አሁን ምን አስታወስኩሽ? ምን አስታወሱኝ መሰለኝ? ምን አስታወስኩሽ? እናትዬ ልዕልት አንድ ነገር አጫውታኝ ነበረ። ምንድን ነው? የአባቴን ስጦታ ላጎቴ ሰጥቼዋለሁ ምናምን ብላኝ ነበረ። እሱንማ እኮ ዛሬ እንደገባው ልዕልት ቡና ፍልታ እኮ ተቀበለች። ሰጧት እንዴ? ሰጠኋት እኮ ወሰደችው ዛሬ ለልዕልት። የአባቷን ስጦታ ሰጠኋት እኮ እናትዬ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ማንሽ? ታጁ ፈረንጁ ማለት እኔ ነኝ። እጅ እኮ አንስቶ ታጁ እዚህ መጣለች እንዴ? አፈወቀኝ። እሺ ሰው እንዲህ በአንድ ጊዜ እንደ ስስት ይቀያየራል። ልትዬ ኦራ 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 ዋራልሽ እንዲሁ እቺ ሴትማ እንግዲህ ወደ ሌላ ተቀየረች። እንግዲህማ የራንኩ ልታመጣ ነው አልኩልሽና እንዲሁ ከማን ያማስረት አረኩልሻ እኔን ቻጎት ያዛንዝ የለሽ እንዲሁ ይሄን ስታይ ጊዜ አስፈንጠራ ወጣለሽ ጊዜ እሷ ስትሮጥ እኔ ስከተል እሷ ስትሮጥ እኔ ስከተል አማን ላይ ጥራታል። የባለፈው አንቺ አውርተናልኛለሽ ነው ወፈፊው እሱ ላይ ለምን አይጥራትማ? ልርትዬ
መድኃኒዓለም አለ፣ የግፍ ተመልካች የእሱ ፍርድ አለ። ይዞ አንገቷን ይዞ ለትዬ ወዝውዙ ወዝውዙ ይወዝውዙ ገደላ አጎቴ ሲታረጋት እንጂ ኧረ እንደው መባር ውስጥ የጀመራት ለትዬ ወይ 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 አጎቴ ረገት አየህ አላየሁም፣ ሰማህ አልሰማሁም ነው። እሺ እንዴት ነው ልትዬ? ጋቢህን ደርብና ወደ ምርቃት ቦታ እኔም መጣሁ። ኧረ እንደው መድኃኒዓለም አይ በደኔ ተጣበሰው። በቅድሚያ እንግዶቻችን እንኳን ደህና መጣችሁ እላለሁ። አሁን በቀጥታ ጥሪ ያደረገችላችሁና የዚህ በዓል አዘጋጅ የሆነችን ጓደኛዬ ልዕልት ጋብዛታለሁ። አመሰግናለሁ። የሰጣሁትን ኃላፊነት በብቃት የተወጣው እውነተኛ አፍቃሪ የሆነው እንዲሁም ዛሬ እናንተ በጉጉት የምትጠብቁትን የድብቅ ፍቅረኛዬን ዛሬ በይፋ አስተዋውቃችኋለሁ። ፍቅረኛዬም በረከት ምን አለበት አንተ እንደው ሰከን ብለህ ብታዳምጥ ምን አለ? ኧረ ዝም ይበሉ። ስነ ስርዓት እንዴ! በዛ አልበዛም እንዴ? ሆሽ ከሁሉም በማስቀደም በአቶ ታጁ ከፍተኛ ቅናት በመርዝ ሊጠፋ የነበረውን አካሉን አቶ ታጁ ያስቀመጡትን የመርዝ ብልቃት በመቀየር ነፍሱን ላተርፍ በመቻሌ ከፍተኛ ደስታ ይሰማኛል። እሰይ አካሉ በህይወት ተረፈ። እሰይ ቡና አጣጬ በህይወት ተረፈ እኮ ነው ያለኝ። እሰይ ጸሎት የደረሰ ጨጩ ለመድኃኒዓለም ተሳልኩኝ። ጨጩ ለመድኃኒዓለም ተሳልኩኝ። ጨጩ ሳቢሳ በመጨረሻም ማንኛውም ሰው ለፍቅረኛው ሊከፍል የሚችለውን መስዋዕትነት መክፈል በመቻሌ በጣም ደስ ብሎኛል። አመሰግናለሁ። ወይ ጓዴ አራሳችሁ ብሎ ሳማት በዓላችንን እያከበርን አንድ ሐውልት እንድትመርቁልኝ ይጋብዛለሁ። እስኪ ከዛ በፊት ለጥቂት ደቂቃ ወደ ኋላ ልመልሳችሁ። አባቴ አቶ ልዑል ባንተ ይርጋ ከዛሬ 6 ዓመት በፊት ከአንድ አራጣ አበዳሪ ገንዘብ ይበደራል እና የወለዱን መጠን መቋቋም ያቃተው አባቴ ያለውን ሁሉ ቢከፍል በላይ ከሚቆለለው ዕዳ ነፃ ሊወጣ አልቻለም። በመጨረሻም የአራጣ አበዳሪ የአባቴን ሀብት ሁሉ ወረሰው። በአራጣ አበዳሪው የተማረረው አባቴ ራሱን ወደ ባህር ወርውሮ ለህልፈት ተዳረገ። ከዛ በፊት ግን ለኔ ለብቸኛ ልጁ የሰውን ፍቅር መውደድ የምትገልጽ አንድ የሚስጥር ቋጠሮ አወረሰኝ። እኔ ግን ከልጅነቴ ጀምሮ በውስጤ የሰረጸው የበቀል ስሜት ያንን ገንዘብ ወደ አራጣ አበዳሪ እንድበቀለውና በገዛ ገንዘቡ ለትውልድ ማስተማሪያ ይሆን ዘንድ ሐውልት እንድሰራ ወሰንኩ። እነሆ ዛሬ በፈጣሪ ፍቃድ ሐውልቱን ላቆም ይህንን ሐውልት ውጤታማ እንዲሆን ያደረገልኝ ሐውልት ሰሪ አመሰግናለሁ። በዚህ ዓለም የሁለት ሀያላን የፍቅር ማነቆ ብቻ ይገርመኛል። የተቃራኒ ጾታ ግልብ ፍቅርና የገንዘብ ጥማት መራር። በእነዚህ ሁለት መርገምቶች እኮ ነው ይቻላል ጥቀርሻዋን የሰበሰበችው ጎል። ታጁ መከራውን ሲያይ የኖረበት የልዕልት አባት የቋጠሮ ውርስ ግን ይህ ነው። ጽሑፉን አነበው። ልጄ ሆይ በሕይወት ዘመንሽ ሁሉ የሰውን ፍቅር እንጂ ከልክ ያለፈ የንዋይ ፍቅር በልብሽ አትትከይ የሚል ነው። ምንድነው ደግሞ እኔ ስር ስለሰደደው የበቀል ጥማታችሁ እንዲህ ይላል። ሕግ ያለው ሕዝብ እንዴት እርስ በርሱ ይበቃቀላል? በቀልን ለሕጋችሁ አሳልፋችሁ ስጡ። በቀልን እኔ አልወድም፣ ለእኔ አልተፈጠረችም ነው። እንግዶች እባካችሁ ነው አንድ ጊዜ ሐውልቱን ተረከቡ። እርሱ ቢቆምም ባይቆምም ሐውልት ሆኖ መቅረቱ በትውልድ መነሳቱ የማይቀር ነው። አዎ አራጣ አበዳሪው እኚህ ነበሩ። ሲኖሩ እያለ ትውልድ እንዲያስታውሳቸው እኩይ ምግባራቸው ለትውልድ መማሪያ ይሆን ዘንድ ሐውልቱን አቁሜያለሁ።
መቼም ሰው በመልካምም በክፉም ምስሉ ይቆማልና ዛሬ ታጁ በህይወት ባይኖርም ሐውልቱ ለዘላለም ቆሞ ይኖራል። እንደዚህ ያለ ሰው ሐውልት ማቆሙ ታዲያ ምን ፋይዳ አለው? ስለዚህ አሁኑኑ መፍረስ አለበት። ልክ ብላል እንጂ ወንድሜ ትክክል ነው፣ መፍረስም አለበት። የወንድሜ ያልሆነ ባንክ ይርጋ ከተነሳው እንዴት አውጥቶ ሲለቁምለት መፍረስ አለበት። የታጁ ሐውልት አይፈርስም፣ መፍረስ አለበት። ለምን ይፈርሳል? የታጁ ሐውልት እኮ ነው። ፍቅረኞች በሉ መንገዳችሁና መንገዳችን አልተገናኘምና ደህና ሁኑ። Yeah.